ያው እንግዲህ ነፃነት ወርቅነህ እጅግ ተወዳጁ ነፂ በኢትዮጵያ ሲኒማ የቴሌቪዥን ታሪክ የራሱን የሆነ አሻራ ያስቀመጠ ነው። ሕፃን አዋቂ ሁሉም የሚወደው ነው። መቄዶንያ የሚያስገነባው ለዚህ እንግዲህ አጠቃላይ የገቢ ማሰባሰቢያ እዚህ ቁጭ ብሎ ገንዘብ ማሰባሰቡ ሳያንስ 100,000 ብር እነሆ በረከት ብሏል። በይቅርታ ምሽት ስንሰራ በልጅ እንዳንመስል ነው ሱፍ የለበስ ነው። ልጅ እንዳንመስል እና በመከራው በቀለች ጺም ናት እቺ ራሱ ተፈቅፍጋ ሙሉ በሙሉ ከሆነ ልጅነታችን እንዳይታው በጎን ነው የተነሳው። ልጅ ከሆነ ጭነት ይታወቃል። እዚህ 16 ወይም 16 ተኩል ነው እድሜ። ኧረ በእናታችሁ እንዴ አሁንስ አልበዛም? ትንሽ አልበዛም? እርግጥ ሌላ አልጨመርም። 16 ከ8 ወር። ባለቤቴ በጣም ጎበዝ ናት። እኔ እንዴት ተዋወቃችሁ? አርቲስት ነች ወይስ? አይ አርቲስት ምን በወጣት ከአንድ ቤት ሁለት ሰው ይቀቀላል እንዴ? በኮፒራይት ከአንድ ቤት ሁለት ሰው ይቀቀላል እንዴ? በኮፒራይት ምንድነው ፕሮፌሽኗ? ሙያዋ በአካውንቲንግ በሴክሬታሪ ምናምን ተመርቃለች። እሷ ዩኒቲ ስትማር እኔ ኑሮን ስማር ነው የተገናኘ ነው። እንደ አጋጣሚ ሰፈራችን የነሱ ቅርብ ሰዎች ነበሩና ሀዘን ተፈጥሮ እዛ ነው የተገናኘ ነው። እንደ ጳውሎስ ኞኞ እርሱም እንደዛ ነው እንዴ? ስታለቅስ ደስ አለችኝ ማለት አባቷ ሞቶ የጳውሎስ ኞኞ ባለቤት ሲያለቅሱ አጽናኝ መስሎ ነው የገና ብዙ ሰው የሴቱን ውበት የሚያገኘው ሰርግ ቤት ነው አይደለ? ጋሽ ጳውሎስ ግን ያገኘው ለቅሶ ቤት ነው። ስለዚህ ነፃነት ኞኞ ይዋል እንደዛ ተቀራረብን። የዛን ጊዜ ግን እኔ ቲያትርን አይታጣቅም። እኔ የዛን ጊዜ የዳዊት እንዚራ የሚባል ቲያትር ነበር የምሰራበት ማለት ነው። ግን አላየችውም ነበር። እሺ። እና አሜሪካ ሄዳ ስትመለስ ነው ፍሬሽማንን እየሰራው ያገኘችው። ስትመለስ ነው ቲያትር ያየችው ማለት ነው። እና ቆንጆ ነው ተውቡቃችን። ያው በዛ ሆነ። የሰው ልጅ መገናኛው ብዙ ነው። መገናኛው አንዱ ሲሸኝ አንዱ ይጣመራል። እንግዲህ እግዚአብሔር ይመስገን አሁን 3 ልጆች አፍርተናል። ማማን ናቸው? ቀጥላለን። ማማን ነው ስማቸው? ትልቁ መሐሎን ይባላል። ሁለተኛዋ ግሬስ፣ ሶስተኛዋ ሌላ ንጹህ ነፃነት። የሁለቱ ስም ግን የውጭ ነው የሚመስለው። ውጭ እኮ ነው ያሉት። አይ መሐሎን የመጽሐፍ ቅዱስ ስም ነው። ግሬስ ደግሞ ያው እንግሊዘኛ ቢሆንም ያው ጸጋ ስጦታ የሚለውን ቃል ያጠራቅ እንትን ይላል። ብዙዎቹ ኢትዮጵያ እየመጡ አሁን የአሜሪካን ሀገር ሲያስቸግሯቸው ኢትዮጵያ እየመጡ እየገረፉ የሚሄዱ አሉ። አይ ለነገሩ ያን ያህል አስቸጋሪ ባይሆንም ትንሽ ጥንቃቄ ጠይቃል። ልጅ ማሳደግ እዛ በአብዛኛው የመንግስት ነው የሚመስለው። ልጅ እኮ እዛ የመንግስት ነው የሚመስለው። አብዛኛው ሀፋፍ ነው። ያው ትንሽ ነገር ካጠፉ 911 ሊደውሉ ይችላሉ። እሱ ተደውሎበት ያውቃል? ኧረ በፍጹም እኔ እንዳልከው በኢትዮጵያዊ ቤተሰብ በኢትዮጵያዊ ስርዓት እንዲያድጉ ጥረት ታደርጋለህ። ልጆች ግን ደግሞ የሚኖሩበትን መምሰል አለባቸው። የሚኖሩትን በዛ ነው፣ የሚሰሩትን በዛ ስለሆነ ነው። እኔ አሁን ከባለቤቴ ጋር እኔ ልረዳቸው ሞክራለሁ። የሚያደርጉትን ነገር አትከልክላቸው ነው የምትለኝ። እነሱ ማድረግ አለባቸው። ያው በሆነ ጊዜ ላይ ካናይ ነው የሚሉት። ካናይ ነው በቃ መፍቀድ አለብህ ያንን ነገር እና እየተንገዳገዱም ቢሆን 5 ሊትር ወተት እዚህ ጋር አስቀምጠው ሊቀዱ ይሞክራሉ። በቃ የሆነ ነገር አላቸው። ደስ ይላል እሱ ነገር ማለት ነው። ያው እንግዲህ በዚያውን እዚህም አንድ ልጅ እኮ 5 ዓመት ልጅ 5 ሊትር ወተት እቃው የለም እንጂ ደፋና እነሱ በእንግሊዘኛ ሊቅ ናቸው። አንተ በአማርኛ ሊቅ ነህ። ከልጆች ጋር በምን ትግባባለህ? በሊቀ መላኩ ቆንጆ ነው። ጥሩ። እኔ በፊትም እጄን እጠቀማለሁ ለማስረዳት እጄን እጠቀማለሁ እና ያረዳ ፍሪጅ ትከፍታለህ
ኢነፍ ኢነፍ ዛሬ ሁለት ተወዳዳሪ ቤተሰቦች ይገኛሉ። ወደዚህ መተውራቸውን ያስተዋውቃል። ድብድብ አለ፣ ጨዋታ እያገኘ ነው። እስቲ እንግዲህ እንጀምራለን። ተዘጋጅታለህ መሰለኝ። መቼም ራስን አስተዋውቅ ከተባለ እንግዲህ ታስተዋውቀንና እንቀጥላለን። ግን ባዶ ነው። ጌታ ነው። አስመስጋኝ ነው። 20 ሰከንድ ይበዛል። ከሰውነት ክፍላችን ውስጥ እድገቱን የማያቆም የቱ ነው? በምላሳችን ቀምሰን የማንለየው ነገር ነው። ሰውን ሰው ያደረገው ዳቦ ስንጋግር የማይገባ ነገር አራተኛው እንግዲህ ኮምፒውተር ሲበላሽ የመጀመሪያው እርምጃ እርሳ። እሺ እንግዲህ ውጤቱን እናያለን። ከሰውነት ክፍላችን ውስጥ እድገቱን የማያቆም የቱ ነው? እስኪ እንሄዳለን። በምላሳችን ውስጥ ቀምሰን የማንለየው ነገር ምንድን ነው? ሰውን ሰው ያደረገው ምንድን ነው? ዳቦ ስንጋግር የማይገባ ነገር ጥቀስ። ኮምፒውተር ሲበላሽብህ የምታደርገው የመጀመሪያው እርምጃ ምንድን ነው? ቀዝቀዝ ይላል። ህፃን ልትወርቅ ነው ይባላል። ከሰውነት ክፍላችን ውስጥ ገቶ የማያውቁ ነገር በምላሳችን ቀምሰን የማንለየው ዳቦ ስንጋግር የማይገባ ነገር ሰከንድ ውስጥ ነው እሱ ኮምፒውተር ሲበላሽ የምታደርገው የመጀመሪያው ነገር አጨብጭ አይገዝ ከሰውነት ክፍላችን ውስጥ እድገቱን የማያውቅ ነገር በምላሳችን ቀምሰን የማንለየው ነገር ምንድን ነው? ሰውን ያደረገው ነገር ምንድን ነው? ዳቦ ስንጋግር የማይገባ ነገር ጥቀስ። አጋሪ ኮምፒውተር ሲበላሽ የመጀመሪያው እርምጃ ቴክኖሎጂ አያውቅም ነው። እናመሰግናለን። ጥሩ ውድድር ነበር። አልጨረስንም። ገና ምልክት አለ። ወደ ምልክቱ ጭውውት ሄደናል። የ30 ሰከንድ አለ። እዛ ጋር የሚወጣልህን አይተህ በምልክት ለሱ ትነግረዋለህ። እሱ መመለሳል።
መዞር አይቻልም። ፍንጭ ይሰጣል በምልክት ቀጥል እንግዲህ መልሰዋል። እንዴ በጣም 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 ግሩም ነው። ተዘጋጅተሃል? ቀጥል። ካለቀ በኋላ